በዛሬው ቪዲዮአችን ወንድ ልጅ ወይም ካገባህ በኋላ አንድ ወንድ ወይም ባል በጭራሽ ሊደራደርባቸው የማይገቡ ነጥቦችን የማስቃኝክ ይሆናል። በትዳር ውስጥ ወንድ ልጅ የራሱ የሆነ ሮል አለው፣ ሴት ልጅም ወይም ሚስትም የራሱ የሆነ ሮል አላት አይደል? ሮላችንን በመንተላለፍበት ሰዓት የተለያዩ ነገሮች ይፈጠራሉና እነኛ ነገሮች እንዳይሆኑ ከወዲሁ ለወንድሜ ላሳውቅህ ወይም ደግሞ ይጠቅምሃል ብዬ ያሰብኩትን ሐሳብ ዛሬ የማካፈልክ ይሆናል ማለት ነው። እስከ መጨረሻው ከኔ ጋር ከሆንክ እነኚህ ነጥቦች ምን ናቸው የሚሉትን ራስህን የምታይበት ሐሳብ ነው ማለት ነው። ሰላም ጤና ይስጥልኝ ውድ የማርቲ ቲዩብ ቤተሰቦች እንዴት ናችሁ? ዛሬም እንደተለመደው በአሪፍ የፍቅር ወግ ሐሳቦች መጥቻለሁ። እስከ መጨረሻው ከኔ ጋር እንድትሆኑ እያልኩ ወደ ዕለቱ ፕሮግራም አልፋለሁ ማለት ነው። ዛሬ ይዤላችሁ የመጣሁት ሐሳብ ምንድነው? በተለይ ወንዶች ወይም ባሎች ትዳር ላይ ከሆናችሁ በኋላ እነኛ አሁን የምጠቅሳቸው ምልክቶች የምታዩ ከሆነ ዝም ማለት የለባችሁም። ምክንያቱም ይሄ ነገር እየተደጋገመ ሲመጣ የናንተን አላደለ ማስኩሊነታችሁን የሚጥልባችሁ ነው የሚሆነው። ወንድ ልጅ ደግሞ እንደ ወንድ ልጅ ምኑ ጋር ዝም ማለት፣ ምኑ ጋር ማሳለፍ፣ ምኑ ጋር ደግሞ ኖ ማለት እንዳለበት የማያቅ ከሆነ በዛ ደረጃ ወንድነቱን የሚፈታተኑ ብዙ አይነት ነጥቦች ስላሉ ማለት ነው። ስለዚህ የመጀመሪያው ነጥቤ ኖ ልትል የሚገባበት ወይም ደግሞ አይተ ባላየ ማለፍ የሌለበት ነጥብ እኛ ሴቶች አንዳንድ የምናሳያቸው አክቶች አሉ። ለምሳሌ እንበልና ሚስትክ ሰርታ ነው የምትገባው፣ አንተም ሰርተ ነው የምትገባው እና ሁለታችሁም የገቢ ምንጭ አላችሁ እና አንድ ትዳር ውስጥ ነው ያላችሁት። ግን ሚስት ላንተ የሆነ ነገር ሳታማክር የምትገዛ ከሆነ ወይም ደግሞ ገንዘብ አለኝ ብላ በቤት ውስጥ ፈላጭ ቆራጭ እሷ ከሆነች ትንሽ ይከብዳል አይደለ? ምክንያቱም ሰዎች ተጋብተው አንድ ላይ የሚኖሩት በሀሳብም በሁሉ ነገር ሼር ለመደራረግ ነው አይደለ? ስለዚህ እንደ ወንድ ደግሞ እንደውም ትልቅ የሚባሉ ወይም ደግሞ ወንድ ልጅ ማድረግ አለባቸው ተብሎ የሚታሰቡትን የቤት ውስጥ ነገሮች ወንድ ነው አይደለም የሚያሟላው። ግን ሆኖም ሴት ልጅም የራሷ የሆነ ገቢ ካላት እጅግ በጣም የሚመከርና ደስ የሚል ነገር ነው። አንተም እንደዛው። ግን ሴት ልጅ የበላይ የምትጫወትበት ከሆነ አሊያም ደግሞ እሷ በቤቱ ላይ የምትፈልገውን ነገር ማዘዝ የእንደዛ አይነት ምልክት የምታይባት ከሆነ ወንድሜ ያንተ የቤት ራስ መሆን ወይም ደግሞ ያንተ ባል መሆን ምኑ ጋ ነው የሚል ጥያቄ ይፈጥራልና እንደዚህ አይነት ነገሮች የምታይ ከሆነ ቆም ብላችሁ ልትነጋገሩ ይገባል። እንደ ሚስት እሷም የሚስትነት ሮሏን በአግባቡ መወጣት ያሉባት ብዙ ነጥቦች አሉ። ያንተ ላይ ከመድረስ ወይም ደግሞ ያንተን ሮል እሷ ለመወጣት ከምትጥር ይልቅ የራሳችን የሆነ በተፈጥሮ የተሰጠን ከእናቶቻችን ያየናቸው ብዙ በሴትነት የምንወጣቸው የራሳችን የሆኑ ሮሎች አሉና እሱን ትታ ወደ አንተ ሮል የምትመጣ ከሆነ ችላ አትበል። አንደኛ ያንተን ወንዳ ወንድነት ስሜትን ያዳክመዋል። ሜቢ ላንተ ኦኬ ምናምን ብለህ ልታልፍ ትችል ይሆናል ለጊዜው፣ ግን እያደር ይሄ ወኔህን ወንዳ ወንድነትህን ያሳጣሃል ማለት ነው ሳታውቀውና ይህንን ነገር ኖ ልትል ይገባል ማለት ነው። ምክንያቱም አንተ ወንድ ነህ፣ ፍቅርን መስጠት የሚገባትን ነገር ማድረግ መንከባከብ ገባ አይደለ? ይሄ ሁሉ ነገር ካንተ ይጠበቃል እንደ ወንድ። ያንን ነገር እያደረክ ግን አሁን በዚህ ዘመን ላይ ሴትም ወንድም እኩል የገቢ ምንጭ አለንና ገንዘቧ ላይ ትኩረት የምታደርግ ከሆነ ወይም ደግሞ አለኝ እንደፈለግኩ አይነት አደርጋለሁ ብላ እንደዚህ አይነት አክቶችን የምታሳይ ከሆነ በጭራሽ ዝም ልትል አይገባም ማለት ነው። ምክንያቱም ሴት ልጅ ገንዘብ መኖሯ ማግኘቷ እኮ የራሷን መሰረታዊ ነገር ልታሟላ ትችላለች። ከዛም ባሻገር ደግሞ ቤቷን በብዙ መንገድ ማደማመቅ ትችላለች አይደል? እንደውም እኛ ሴቶች ገንዘብ ሲኖረን ቤታችንን ማለት እንወዳለን እና አለ አይደለ? እንደ ሴትኛ የሚያምርብንም ብዙ ነገሮች አሉና እነሱን ትታ ወደ አንተ አይነት ሮል ውስጥ ለመግባት አይነት እንደዚህ አይነት ነገሮችን የምታይ ከሆነ ኖ ልትል ይገባል ማለት ነው። ዛሬ ኖ ካላልክ ነገ ምን ሊመጣ እንደሚችል መገመት ቀላል ነውና በጭራሽ በዚህ ነገር እንዳትደራደር። ይሄ በወንዳ ወንድነት ወይም ደግሞ እንደ ወንድ ማድረግ በሚገቡ ነገሮች ላይ ጣልቃ ስትገባ ኖ ማለት አለብህ ማለት ነው። ምክንያቱም ግድ ነው በቃ። እንደዛ ካልሆነ ይሄ ነገር እያደር ሲሄድ እሷም የፈላጭ የቆራጭነት አንተን ሳታማክር ምንም ነገር ማድረግ የምትችል ከሆነ ነገ ላይ ከባድ ነገር ይፈጠራል ማለት ነው። ምክንያቱም መደማመጥ ከሌለ፣ ሀሳብን ሼር ማድረግ ከሌለ፣ እኔው ነኝ ፈላጭ ቆራጭ የምንል ከሆነ ያ ነገር ይከብዳል ማለት ነው። የትኛውንም ያህል በገቢ እሷ ብትበልጥህ እንኳን
እዚህ ነገር ላይ ስሬስ መሆን አለብህ ማለት ነው ወንድሜ። ሌላኛው ነጥብ ደግሞ ምንድነው እኛ ሴቶች አንዳንዴ ገንዘብ ስላለን ብቻ የሚረዱንን እህቶቻችንን እንቀጥር ሊሆን ይችላል፣ ምግብ በማብሰል ሊሆን ይችላል፣ በጽዳት በተለያየ ነገር። ግን እኔ ሴት አይደለሁኝ፣ እንደ ሴት ቆሜ ሳስበው ማለት ነው የፈለገ ገንዘብ ቢኖረኝ የፈለገ በስራ ቢዚ ቢሆን አንዳንድ ነገሮች ላይ አሳልፈን የማንሰጣቸው ነገሮች ሊኖሩ ይገባል ማለት ነው፣ እንደ እንስት እንደ ቤት እመቤት ወይም እንደ ሴት ማለት ነው። ስለዚህ አንዳንድ እህቶች በተለይ በዚህ ዘመን ላይ እየተስተዋለ የሚመጣው ምንድነው በቃ ገቢ ያለኝ የምንፈልገውን ነገር ወይ ዴሊቨሪ እናዛለን ምናምን ነገር፣ ይሄ የውጭ ምግብ ወደ መውደድ ከወንዱ ይልቅ ሴቶች ላይ እንደዚህ አይነት ነገር እየታየ ነውና ወንዶቻችን ምናልባት ቤት የተሰራ ነገር በሚስቱ እጅ የተሰራን ምግብ ማንኛውም ወንድ እጁን ቁርጥም አድርጎ ነው መመገብ ደስ የሚለው ማለት ነው። ምንም ስሪ ምንም አንቺ ሰራሽ ነገር ለባልሽ ክብርሽን ፍቅርሽን በዛ ውስጥ በምትሰሪው ምግብ ውስጥ ያንቺን ፍቅር ነው አብረሽ የምትሰሪው እንጂ ይሄ ምግብ ማብሰሉ መቀቀሉ ሳይሆን ለባልሽ ኩክ ማድረግ ስትቺ በፍቅር ያንን ምግብ ስትሰሪው ሙያሽ ምንም ሊሆን ይችላል። የተዋጣልሽ ባለሙያም ልትሆኚ ትቺ ይሆናል። በቃ ሙያሽ እንዳንቹ ቢወሰንም ግን በቃ የሰራሽው ነገር በፍቅር ሰርተሽ ባልሽን መመገብ ከቻልሽ ያ ምግብ አለመጣፈጥ አይችልም። ገብቶሻል አይደል ሐሳቤ? ስለዚህ በዛ ደረጃ እንኳን ባለሙያ ነኝ ብለሽ እንኳን ባታስቢ ምንም ነገር ይሁን ግን የመስራቱ ፍላጎት ይኖርሽ፣ የመስራቱ መነሳሳት ይኖርሽ። ባሌ ብለሽ ለባልሽ ባንቺ እጅ የተሰራ ነገር ቢመገብ ባልሽ ደስተኛ ይሆናል። ውጪ የጣፈጠ ወይም ደግሞ ውጪ ነኝ ያለ ሬስቶራንት ሄዶ ከሚመገብ ይልቅ ባንቺ በሚስቱ በፍቅር የተሰራን ምግብ መመገብ ሁሉም ወንድ ይወዳልና ሴቶቻችን እንደዚህ አይነት ነገርን አሁን ላይ ይታይብናል። ያው ዴሊቨሪ ዶሮ ወጥም አለ አይደለ የፈለግነው ምግብ ማዘዝ እንችላለን እና ያ ነገር በተለይ ይሄ ዘመን ዴሊቨሪ የሚባለው ነገር ሴቶቻችንን እያሰነፈ ነው ያለው። ከዛም ከፍ ሲል ደግሞ ቤት ውስጥ የምታግዝሽ እህት ካለች ምናምን ነገር ሁሉን ነገር ለሷ መልቀቅ አንደኛ ሰውነትሽ እንደፈለግሽ እንዳይታዘዝ ያደርግሻል። ቤት ውስጥ ስትሆኝና ውጪም የምትሰሪ ሆነ ውጪ እየሰራሽ የምትገቢ ሴት እንኳን ብትሆኚ ባለችሽ ጊዜ ቤትሽን የምታስተካክይባቸው ጎንበስ ቀና የምትይበት ሰዓት ያስፈልግሻል። አንደኛ ስፖርትም ነው እንቅስቃሴም ነው። ሁለተኛ ነገር ደግሞ የሴት ልጅ ውበቷ ቤቷን ጎንበስ ቀና ብላ ስታስተካክል ነው አይደለ? ምን ጎደለ፣ ምን ይጨመር፣ ምን መስተካከል አለበት ቤትሽንም ገብቶሻል አይደል ሐሳቤ? ስለዚህ የፈለገ ገንዘብ ቢኖርሽ በገንዘቤ ቤት ውስጥ የምታግዘኝ ሴት መቅጠር እችላለሁና ገንዘብ ይጨነቅበት አይነት እንደዚህ አይነት አመለካከት እንዳይኖርሽ ማለት ነው። ምክንያቱም የሴትነት ሮላችን በራሱ ቤታችንን ማየት ቤታችንን ማደማመቅ እንዴ አንዳንዴ እኮ በሳምንት ባይሆን እንኳን እኮ በወር ቤትን መቀያየር አለ አይደለ? በቃ እንዳለን እንደ ቤት ስታንዳርዳችን እንዳናኖራችን የሆነ ወር ላይ ሶፋውን በዚህ በኩል ካደረግን የሆነ አካባቢ ደግሞ ቁምሳጥኑን የሆነ በቃ እንደዛ ስታደርጊ አይምሮሽ ራሱ ይነቃቃል፣ ሰውነትሽም ይታዘዛልና የሴት ልጅ ውበቷ ያ ነው። ያንን እነኚህ ነገሮች ላይ ትኩረት ብታደርጊ የበለጠ ቤትሽንም ውብ ታደርጊዋለሽ፣ ባልሽንም ቤቱን የሚናፍቅ ወንድ እንዲሆን ታደርጊዋለሽ ማለት ነው። ከዚህ ይልቅ ግን በተፈጥሮም አንቺም የራስሽን ተፈጥሮ ትተሽ የአጋርሽን ላይ ዘለሽ ቁጭ የምትይ ከሆነ የኔ እህት ይሄ ነገር ብዙ አያዛልቅም ማለት ነውና አንዳንዴ ይሄ ዘመንኛ እየመሰለን ይሁን ገንዘብ የምናገኝባቸው መንገዶች ደግሞ ይሄ ዘመን እጅግ በጣም አሪፍ ነው። ሴት ልጅ ንቁ ከሆነች በብዙ መንገድ ገንዘብን በአንድም ሁለትም ከዛም የበለጠ የገቢ ምንጭ ሊኖርሽ ይችላል። ግን ያንን ነገር ገንዘብሽን በጥበብ መጠቀም ስማርትሊ ወይም ዋይዝሊ ሆነሽ እንዴት ነው ቤትሽንም በፍቅር ይዘሽ አጋርሽንም በፍቅር ይዘሽ ራስሽንም አይምሮሽንም በቃ በሚገቡና ደሳስ በሚሉ ነገር ማስቀጠል የምትችው እነኛ ነገሮች ላይ ትኩረት ብታደርጊ እጅግ በጣም ላንቺ ይጠቅምሻል ማለት ነው። ምክንያቱም እኛ ሴቶች ውበታችን ድምቀታችን ይሄ ስለሆነ ባለን ነገር ላይ ማማር የተሰጠንን ነገር ማብዛት ነው አይደለ? ስለዚህ እሱ ላይ ፎከስ አድርጊ እንጂ ይሄ የባልሽን ማድረግ የሚችልበትን ወይም ይሄ የባልሽን ወንድነት እሱ ስልጣን ላይ ሄደሽ ጣልቃ ባትገቢ ይመረጣል። እንደውም ባልሽን ማጀገን ባልሽ የተለያየ ነገሮችን ማድረግ እንደሚችል መንገር ነው እንጂ ያለብሽ ጭራሽ እሱ የሚያደርጋቸው ነገሮች ላይ እየገባሽ አክት ማድረጉ ባልሽን ከወደድሽው እንደዚህ አይነት ነገር የምታደርጊ ሴት መሆን አለብሽ ብዬ አላስብምና
ይህን ነገር ትኩረት ብናደርግበት እጅግ በጣም ይጠቅመናል ማለት ነው። ስለዚህ ወንድ ልጅ በጭራሽ ይህንን ነገር ዝም እንዳትል። የፈለገ ሚስትህን ብትወዳት ለእኔ አስባልኝ ነው ብለህ ልትልም ትችል ይሆናል። ግን ኖ ለአንተ አስባልክ ላይሆን ይችላል። እሷም ለእሷ አስቤለት ነው ብላ ካሰበች ይህን ነገር ልትነጋገሩበት ይገባል። እንደ ወንድ አንተ ባይ ኔቸር ነገሮችን ፕሮቫይድ ማድረግ የሚያስፈልጉትን ነገር ወጪ ማድረግ ያለብህ አንተ ነህ። ትልልቅ ለሚባሉ ቢሎች የተለያዩ ነገሮችን አይደለ ወንድ ልጅ ከቨር ሲያደርግ ነው በእናቶቻችንም ያየ ነው ማለት ነውና የገንዘቡ መብዛት ማነሱ ሳይሆን እዚህ ነገር ላይ ትኩረት አድርግ። በቃ አንተ ማድረግ ያለብህን ነገሮች ላይ ልታግዝህ እንኳን ብትፈልግ የምታግዝበትን ወይም መንገዱን በትኩረት ልታይ ይገባል ማለት ነው። ምክንያቱም ወንድ ነህ፣ እንደ ወንድ እነኝን ነገሮች ትኩረት ልትሰጣቸው ይገባል። ይሄን ካደረክ መናናቅ የሚባል ነገር በመካከላችሁ አይፈጠርም ማለት ነው። ሴት ልጅ ሁሉን ነገር ራሷ ማድረግ ከቻለች ምናልባት ባሏን ትንሽ ጣል ልታደርግ ትችላለች ማለት ነው። ስለዚህ ይሄ ነገር ባንተ ላይ ሊሆን አይገባም ማለት ነው። ሮልህን በአግባቡ ካወቅ እዚህ አይነት መሳፈጥ ላይ አትደራረሱ ማለት ነው። ለዛሬ እንግዲህ ላወራበት የወደድኩት ሀሳብ ይህን ይመስላል። በሌላ ፕሮግራም እስከምንገናኝ በያላንበት ቸርን ሰንበት።